ፋኖ ታድላ ስማቸው ባላለው መጀመሪያ መነሻዬ ወልቃይት ጠገዴ አስመላሽ ኮሚቴ ነኝ። እኛ ነው ሰሳራ ያቆየረ ስንሰራም የቆየን ታውቁናላችሁ። ማታውቁም ያው እንግዲህ በታሪክ ታውቁን ትችላላችሁ። ስንሰራ የቆየነኛ ለማንነታችን ነው። ኮሚቴውን ስንሰራም የቆየ ለማንነታችን እንጂ መስለን ለማደር አይደለም። ግን ማንነታችን አሁን ያረጋገጥና ስንት ወንድሞቻችን ገብረን እንጂ በጠየቅነው መሰረት አይደለም ማንነታችን ያገኘነው። አሁንም ገና በጥያቄ ምልክት ነው ያለ ተመልሶልንም አይደለም። እርወይ ጠምቶይ ሸግሮኝ አይደለም እነዚህ ምንከራተት ያለው እኔ እንደማንኛውም በሴት መልክ መኖር ጠፍቶኝ አይደለም። ግን ማንነቴን ያስገደደኝ ማንነቴ ነው። ሀለናቴ የለበስኩት ይሄን መረዳት ካለብን መረዳት መቻል አለብን። ዝም ላይ የስም አማራ አይደለም ሁኑ ምንላችሁ ያለና እውነተኛ አማራ ልትሆኑ ይገባል። እውነተኛ አማራ እውነተኛ የአማራ ስነ ልቦና ሊኖራችሁ ይገባል። የውሸት ስነ ልቦና በኋላ ይብቃል። ወንድሞቻችን እየሞቱ እኮ ነው። ወንድሞቻችን እየታረዱ እናቶቻችን አባቶቻችን እየሞቱ እየታረዱ እኮ ነው። ቤተክርስቲያን እየተቃጠለ እኮ መስጊድ እየተቃጠለ እኮ ነው። ምን ስለሆነ ነው? አማራ ስለሆነ ነው። ወላሂ እዚህ በኋላ አማራ አልሆንም። ያው ወለጋ ታሪክ 2014 አታስታውሱም እንዴ? ሰኔ 14 ቀን ታያላችሁ እኮ ሶሻል ሚዲያ እኮ ተጠቀማላችሁ። ብዙዎች ታያላችሁ። እና ወስን ሰው ነው ማያይ እንጂ አብዛኛው ሶሻል ሚዲያ የምትጠቀም ነው። እስከዚህ ድረስ የተጠቀመ ምን ስለሆነ አማራ ስለሆነ እስከሆነ ድረስ አማራነታችሁን ታስመሰክሩ ይገባል። በጣም እኮ ማፈሪያ ነው። በዚህ ሰዓት መተኛት ማለት የአማራ ስነ ልቦና ነው ብዬ ማለት ነው። ጭንቅላታችን ሞልቶ ያለው እውነት ቆሻሻ ሀቆሻሻን ቆሻሻ ሽቱ የተበከለ እንቁላል ማለት ነው። ማለት ተበክለናል። ከዚህ ብክለት ደግሞ መውጣት መቻል አለብን። እንዴት እንወጣለን? ውጣ አድላር ዋጣም ተሸግሯት አለ ጫካ ላይ ምተኛለሽ፣ ደንጃ ላይ ምተኛለሽ፣ ትኩስ መሬም ተቃጠለያለሽ። ርዋት ጠምቷት አይደለም። እናንተን መሰል ልጆችን እየወጣው ማንነት ስለማይበልጡኝ ደካማናት መከራዋን አይታ ያሳደገች ዛሬን የማሳረፈች ነበር። ሀገር ስለማይበልጥ እናቴን ጥዬ ወጣ። ማንነት ሃይማኖት ከምንም በላይ በእናት በልጅ አይለወጥም። ሃይማኖትና ማንነት ትትነቁ ይገባል። እዚህ በፊት መተነጅ እኮ ትምህርት ሰጥተናል። ወንድም ተመስገን ባለበት ወንድም ኃይሉ ባለበት ምንም አጅለፍ ተናግረን እንሄዳለን። በዛ ዝውርላሽ ምትሉና ሌላ ነው። ግን ችግር የለም። ያ ሰው ካሜት ፋሽካ ከወዳል ፈውቁ ምን ችግር የለም። ያ በጸጋ ነው የምንቀበለው። መቼም አንተ የሆነ ነገር ስትሰራ ወደ ሰፊ መሆን መቻል አለብህ። የሆነ ነገር ተባልኩ ልትቆጣ ትበሳጭ አትችልም። ማስተማር ነው። ከሚረዳው ደስ ታስረዳዋለህ። አልረዳም ካለ መጨረሻ መከራ ሲመክረው ያውቀዋልና ተኝታችኋል። ወልቃይት ጠገዴ ሲመን አርማጮ ታሪኩ አይደለም። የአባቶቻችን ልጆች ነን አይደለንም? እና የአባቶቻችን ልጆች ከሆነ ምን ያሳፍረናል? ፋኖነት ያሳፍራል እንዴ? ፋኖነት ይልቁን ልትኮሩበት ይገባል። አባቶቻችን በባዶ እግራቸው እየሄዱ እቋሪ ውሃ እየጠጡ ጭብጥ ቆሎ እየቆረጠሙ ታሪክ ያስረከቡን ታሪካችን እጅግ ልንኮራበት ይገባል። ዝም ብለህ ግን ለማንም ሌባ ለማንም ተልፈስፋሳ ግን ተገኙ ነህ። ግን ወንድምን እየጠቆምክ እያስገደልክ ነው። ወንድምን እየጠቆምክ አረ ዛሬ ክለ እንደ ያለ ቦታ እንዳቦሰ ሰባ ሲመራ ውሏል። አረ በእንደ ያለ ቦታ አንቶኒ አረ እነሱማ እንዲህ ብለው እንደዚህ ብለዋል። ስለ ነገር አታወቅ። አማራን ይላወቅ የአማራ ስለሆነ ማወቅ ካለባችሁ ማወቅ መቻል አለባችሁ። ነው ታኝታችኋል። አሁን ስለ ገንዘብ ስለ ልማት ትጨነቃላችሁ። ልማት እንግዲህ ያስፈልጋል። ልማት ካለማ ደግሞ ሰላም ያስፈልጋል። ሰላም ከሌለ ብታለማው የቱን ነው የምትበላው? አማ ባላውት ይድናል ማለት ነው። በታሪክ ሰላም ሲኖር ነው አንተ መኖር የምትችለው። ሰላም ሲኖር ነው መማር የምትችለው። ሰላም ሲኖር ነው ሰርተ መብላት የምትችለው። ሰላም ከሌለ ግን ሀብት ብትኖር ምንም ትርጉም የለውም። የሚበላው ሌላ ነው። አልፎ ያጅነው የሚበላው ሌላ ጸራረም ነው መጥቶ የሚበላውና መንቃት አለባችሁ። እንቅልፋችሁ ንቁ። ይበቃል። እስካሁን የተተኛው እንቅልፍ ይበቃል። ንቁ። ላለው ድል ለአማራ ሕዝብ ለተጨቆደው ለተገፋው ሕዝባችን እላለሁ። አመሰግናለሁ።